ሀናን ላሳይሽ ለምን ተሰኝኛለሽ ማናት አላልሽኝ ፍቀድልኝና ታዳጊ እኮ ነሽ ፍቀድልኝና እንጣርጌ ልግደላት እኛን አታውቂን አላውቃችሁም ማሚ እያልሽ እዚህ ውለሽ ስታድሪ አታውቂኝ ነው ምኛ ታዝዬብሽ እንዳልሆነ አንድ መኝታ ላይ አብራችሁ ተኝታችኋል ምንድን ያስፈራሽ ነገር ግልጹ ለመናገር ምንድን ይጨነቅሽ ከመጣሽ አንቺ ይኸውልሽ ከዚህ በኋላ ማለት ተነሽ ከኔ ላይ ተነሽ ልቀቂ የሆነ ተስፋ በእንደዚህ አይነት መንገድ ተስፋ አስታለሽ ሁሉም ነገር እንደራሳችሁ እንዴት ነው እናት እኮ ነኝ እንዴት ዝም ብለሽ ተረዳኝ አይደለ በቃ አድኑኝ ገላግሉኝ ምናምን እስከዛሬ የሞቱትስ ነብሶች እስከዛሬ የጠፉትስ ነብሶች እነሱ ነብሶች አይደሉ በራሴ የመስዋዕትነት ሰዓት ደርሷል ሰው የሚገበርበት በቃ እኛ የምናመጣቸው ሰዎች ቀርተውበታል እኛ የለንም ማለት እነዛን ሰዎች አናመጣ የኔ ህይወት ምንም አያሳስበኝም ምንም በቃ ልጃችን ብቻ እንድትገኝ ነው የምፈልገው መናገር ያለብን ነገር ተናገር ይሄ ለመስዋዕት ያልካቸው ሰዎች ምን አይነት ሰዎች ናቸው የሚቻለውን መስዋዕትነትና ማገዝ ያለብን ነገሮች አግዘን መገበር ላለበት ነገር እንዲገበር እናደርጋለን እዚህ ውስጥ አሁን እንደ ድሮ የምንደባበቀው ወይ ደግሞ የሆነ ነገር የምናወራ ነገር አይኖርም ሞቶ ሊሆን ይችላል ብሎ በቃ ስጋት አለ ኤርሚያስን በዚህ ልኩላ ያታልለዋል ብዬም አላሰብኩም እኔ ስራዬን እያቋረጥኩኝ ሄጄ ፍርድ ቤት ቆሜ መከራከር ነው የምፈልገው አንድ መስመር ማንበብ በቂ ነበር ያንን ወረቀት አንድ መስመር ነው ከሰለሞን ያላነሰ ቅጣት እኮ ነው የሚጠብቀህ ኤርሚያስ እኔ እሱ ራሱ ማለት ህግን የዚህን ያህል ማወቁ ለኔ ራሱ ተአምር ነው የሚገርም ህግን ያውቃል እኔ እንደውም አንዳንዴ ሰውዬ ራሱ ጠበቃ ነው እንዴ ሁላ እስከ ማለት ደርሻለሁ የኔ ባልከው ሰው በቃ የምታበላው የምታጠጣው ሰው ኢቭን እኔ እሱ ፊት ሁላ እኮ እኔ እንጃ የምትደብቁት ነገር ሁላ ያለ አይመስለኝም ሰለሞን ያመነው እኮ ያው አንተም እንደምታውቀው አንተም በያዝከው ኬዝ መሰረት የምታውቀውን ነገር ታውቃለህ ብዬ አስባለሁ ሰለሞን ያመነው ምንድነው ያመነው ለሚዲያም ተላልፏል አቶ ኤርሚያስ የዛኔ ፊርማውን ባየበት ሰዓት የሆነውን ነገር ሳይ እኔ በዚህ ልክ ዛሬ እዚህ ላይ ተቀምጦ ያወራል ብዬ አላሰብኩም ነበር ሰለሞን ወደዛ ቁጭ ብለን እየነገርኩህ ልቀቀው እኔ እንድገል ነው የምፈልገው እንደገለ ነው ወይ የምፈልገው እንደገለ ነው ማን ነበር የሚያስገድደህ ትሰማኛለህ ዋጋ ነው ገንዘብ የምን ገንዘብ ነው አንተ ደቀቅ ብያለሁ ተው ሰለሞን ያበላሽውን ነገር ታውቃለህ አንተ የወሰድከውን ብር ትመልሳታለህ እየሰማኝ ነው ኤርሚያስ ምን አድርጎ በዚህ ነው ያልክ እንደዚህ አረመኔ ሆንክበት በዚህ ነው ያልክ እንደዚህ ጨካኝ ሆንክበት ምን አድርጎ ነው ምን በደለው የኤርሚያስ ፊርማ እንዴት እዛ ላይ ሊገኝ ይችላል ጠበቃው ይዞት የመጣው ፋይሎች አንተን ምንም አይነት ጥፋት እንዳላጠፋህ 6 ወር ሙሉ አንተ ደብቀህ ጭራሽ የኛን ንብረቶች ወደ ውስጥ ወደዛ መጋዘን ማስገባት ለምን አስፈለገ ምንም ሳያቀሱ በማያውቀው ሁኔታ ውክልና አምኖ ስለሰጠ ራሱን እኮ ነው የሰጠህ እኮ ግን ቢገባ የሰለሞን ደግሞ ዋነኛ ተላላኪ አንተ ነህ ፎቶ አሳይሻለሁ የናት ነው እኮ አላቅም ያልኩህ እኮ ነው ናታኝ ሳታዩ እንዴት ነው አላቀም ቹሻሽ አንተ ለቀቃት አንተ በጣም ብዙ ወንጀል እየሰራ እንዳለ አውቃለሁ ሰለሞን ከሚባል ወንጀለኛ ጋር ሰው ጋር እየሰራ እንዳለ አውቃለሁ ሌላ ላይ ፖሊሶች ወይ ደግሞ ሌላ ሰው እንደዚህ ከመጣ እንዳታስገቢ እና እኔ እንደማታውቂኝ ሆኜ ብሎኝ ነበር እንደማታውቂኝ ይሄንን ክስ አንተ መሰረትክ አይደለ እኔም ሰለሞን ላይ መሰረትኳቸው በጣም ብዙ ክሶች አሉ ይዛል ችግር የለውም ክስም መስርት እሱማ አይቀርም ለመሰረትኩ መስርት ችግር የለውም
የተለያዩ የህገወጥ እቃዎችን የማዘዋወርና የተለያዩ የእገታ ትዕዛዞችን የሚል ከሆነ እኮ ችግር የለም። አሁን አንተ መረጃዎች ይዤ እየመጣሁ ነው እያልክ ነው አይደለ? እንደ ህግ ባለሙያነት እሱም መጥቶ ደግሞ እውነት ካለ እኮ መፋጠጥ ነው። እኛንን የምናስፈራራቸው እኔ አላውቅም። እናንተም ወይ ኤርሚያስም ሊሆን ይችላል፣ እሱ አይታወቅም። ይህንን ስልጣንህን ያለ አግባብ ተጠቅመህ ለሌላ ህገወጥ ነገር ግን እያዋልከው ከሆነ ቶ ይህን የኤርሚያስን ጉዳይ ቶ እኔ ራሴ ነው ምልክ እኔ ራሴ አንተ ላይ ክስ መሰረትብሃል። ኤርሚያስ ነው ይሄው ለዚህ ሁሉ ነገር ያደረሰው፣ ቤተሰቡንም እሱንም እንትን ያደረገው ኤርሚያስ ነው። ለዚህ ሁሉ ነገር ያደረሳችሁ እና ይሄ የራሱ የኤርሚያስ ፊርማ ነው። በኤርሚያስ ፊርማ ሲጭበረበር የነበሩ ብዙ ወንጀል ሲሰሩ የነበሩ እንትኖች ናቸው። ተውኝ የሚባል ነገር የለም። ለፍትህ እየመጣሁ ፍትህ ብትለው ለማታውቀው ሰው ነው ፍትህ ለማሰፍ በቃ ሰውየውን በጣም የታገሱሽም እንግዲህ ወደ ቤተሰቦች በሩ ጋር ደርሰናል። ወደ ውስጥ ገብተን ደግሞ ያለውን ነገር እንከታተላለን። እባክሽ እኮ እንደዚህ አይደለም ማውራት የምንችለው። በእንደዚህ አይነት መንገድ እዚህ ላይ ደርሻለሁ። እኔ ልሄድ ነው። ቁጭ ብለን እየጠበቅን እኮ ነው እስካሁን ድረስ። አክብሬያችሁ ነው የመጣሁት። ከጠዋት ጀምረን ነው ስንጠብቅ። አክብሬያችሁ ነው የመጣሁት። ስለዚህ ጥዬ ልሄድ ነው። የሚታይ ጋስስ ነገር ነው በፈጣሪ እየሰማኝ ነው። አንዴ ካሜራውን አጥፋት። እሺ ትገባለሽ። በቃ እሺ። እንግዲህ ውድ ተመልካቾቻችን ምን እየተፈጠረ እንደሆነ ለመገመትም የሚከብድ ነገር ነው። ማለት እቺ ልጃችን ጠፍታብናለች ብለው የልጃችን ጓደኛ ናት ብለው የጠቆሙን ልጅ ነበረች። እንግዲህ ቤቷ አካባቢ ላይ ሄደን በአጋጣሚ ሆኖ መንገድ ላይ ለማየት ችለን ነበረ። በዛ መሀል ላይ ደግሞ ሮጣ ለማምለጥ ሞክራ በትልቅ ግብ ነበረ የያዝናት። ለምን እንደሮጠች ምናምን አላውቅም። ለምንስ እንደሸሸች ምንም የሚገባኝ ነገር የለም። እስቲ እኔ እንጃ። እኔ አሁን ትንሽ ነገራቶች ወዴት እያመሩ እንደሆነ ግራ ነው የሚገባው። ብቻ እስኪ ማነሽ? ምንድነሽ? ለምንድን ነው እኛን ስታይም የሮጥሽው? ለምንስ ያ ሁሉ ግብ ውስጥ መግባት አስፈለገ? መጀመሪያ ማንነትሽን ንገሪኝ። ማንነቴንስ ቢሆን እንዴት ነው ሳላውቃችሁ ዝም ብዬ ስለራሴ ልነግራችሁ የምችለው? ሲጀመር ማናችሁ እናንተ? ምን ፈልጋችሁ ምትነዛችሁ? እኔ ማለት ለምን ያዛችሁ? ማናችሁ? ምንድናችሁ? ሰው እንዴት ነው ከመሬት ተነስቶ መንገድ ላይ ተይዞ የትም እየወሰናል እንዴ? ሲጀመር ምን ፈልጋችሁ ነው ያዛችሁኝስ? የትም ማለት እንዴ አይደለም። በቃ እየሄድኩ በመንገድ ነው አለ እንደ አሯሯጣችሁኝ ይዛችሁኝ እዚህ ያመጣችሁኝ ያለ ፈቃዴ ማለት ነው። ምን አስሮጠሽ አንቺ? እንዴ ምንድነው? ለምን አሮጥ? እንደደነገጥኩ ማናችሁ? ሌቦች ትሁኑ ምን ትሁኑች አላውቅም። እንዴ ሲጀመር እያደረጋችሁ ያላችሁ ነገር ልክ አይደለም። ምንድናችሁ? ማናችሁ? ሲጀመር ሌቦች ትያለሽ። እነዚህ የምታያቸው እኮ የህግ አካላቶች ናቸው ከጀርባ ያሉ። በእንደዚህ አይነት መንገድ ሲዘረፍ አይተሽ ታውቂያለሽ? እንዴ ለምን እኔ በምን አውቃለሁ? አንቺ ማን ስለሆንሽ ነው በእንደዚህ ልክ ተደራጅተን አንቺ የምንዘርፍ? እንደ ማንም ልሁን መንገደኛ በእንግዲህ እንግዲህ እየሄድኩ ነው አይደለ? ስለዚህ እናንተ በምን ላውቅ እችላለሁ? እኔ የህግ አካላቱ ምን ሆኑ? ስለዛ እንግዲህ ማስረጃዎችን ከዛ በኋላም በተረጋጋ መንፈስ ልናወራሽ ሞክረን ነበር። ያንን ማስረጃዎችንም ደግሞ ላሳይሽ ሞክሬያለሁ። የመርማሪ ጋዜጠኛ መሆኔንም አስረግጬ አሳይቼሻለሁ። የህግ አካላቶችን መሆናቸውንም አስረግጬ አሳምኜሻለሁ። ከዚህ በላይ ሆን ብለሽና ፈልገሽ ካልሆነ በስተቀር ምንም ሆን ብዬና ፈልጌ ዝም የምልበት መንገድ የለም። በቃ ነገርኳችሁ አይደለ? መሽ የህግ አካላት ብትኖርስ ለምን ትዙኛላችሁ? ምን ነገር አለ? ምንድን ያስሮጠሽ እንዴ? ለምን ነገርኳችሁ። እናንተ ህግ አካላቱንም በምን አውቃለሁ? ሌቦች መሰላችሁ? ለእኔ ስትመጡ ደንግጬ ሩት እኮ አለቀ። እንዴ
እናንተ እያደረጋችሁ ያላችሁ ነገር ልክ ነው እንደ የጋ አካል ነኝ የምርስ መቼም እንኳን እንደዚህ አይጠበቅም። እኔ እስከማውቅ እናንተ እንደዛ አላችሁ። አንቺ እውነት ንጹህ ሰው ከሆንሽ እኮ ችግር የለውም። አንቺ እውነት ምንም የሚያስፈራሽ ነገር የሰራሽ ወንጀል ምናምን ከሌለ እኮ መሮጥን ምንም የሚያመጣው ነገር የለም። ማንም ሰው በዚህ በጠራራ ፀሐይ አንቺን ሊዘርፍሽም የሆነ ጥቃት ሊያደርስብሽም አይችልም። ኢትስ ኦኬ ያም ሊሆን ይችላል። ግን ደግሞ የህግ አካላቶችን ካየሽ ልትቆሚና ለነሱ ተባባሪ ልትሆኝ ነው የሚገባው። እየሰማኝ ነው። ግን እናንተ በመጀመሪያ እየተግባባን ነው። የህግ አካል መሆናችሁን በምን ላውቅ እችላለሁ? ዩኒፎርም አድርጋችኋል? የለበሱት የደንብ አላየሁም። እኔ እነሱን አላየሁም። በቃ ያየሁት እናንተን ነው። ስለዚህ የሆነ ነገር ልታደርጉ መሰለኝ ሮጥኩኝ፣ አመለጥኩኝ። እሺ አመለጥሽ። እሺ አሁንስ እሺ የህግ አካላት መሆናችን ተገለጠልሽ ወይስ አሁንም ሌቦች ነው የምንመስልሽ? እኔ ግን አምኜበት አይደለም። ግን በቃ ቢያንስ እንኳን ዩኒፎርም እና መታወቂያ ስላሳያችሁኝ ብቻ እንጂ እኔ ማለት እኔ ምን የተደረገ ነገር አለ ብዬ ነው ታዲያ እንደዚህ ለእኔ ሁላ ግብግብ አስፈላጊ አይደለም። ግብግቡን እኮ የፈጠርሽው ራስሽ ነሽ። ቀላል ነው አይደለ? እናንተ የህግ አካል ከሆናችሁ እኮ በስነ ስርዓት እኮ አይደለም እንደዚህ ሆናችሁ መታችሁ ሳይሆን መታችሁ በስትክክል ልታወሩኝ ትችላላችሁ አይደል? እንደ የተፈጠረ ነገር ካለ ምንም ቢሆን ግን እንደዚህ ገር ሆናችሁ ለእኔ አዲስ ነገር ሆነብኛል። በቃ ስለደነገጥኩ አመለጥኩ፣ አለቀ። እሺ ያህንን ነገር እንለፈውና እስኪ አሁን ተገልጾልሻል ማንነታችን አይደል? በጣም ጥሩ። እሺ አሁን ለምንጠይቅሽ ጥያቄዎች ከኛ ጋር ለመተባበር ፈቃደኛ ነሽ? ማለት በምን ጉዳይ ነው ልተባበራችሁ የምችለው? ማለትም በማንኛውም ጉዳይ ሊሆን ይችላል። ችግር የለም ማለት ያው የሚጠቅማቸው ነገር ከሆነ ችግር የለም። በማንኛውም ነገር ልተባበራችሁ ይችላል። ኦኬ የሚጠቅመን ነው። የማይጠቅም ነገር ከሆነ ከአንቺ ጋርም ጊዜ የምናቃጥልበት ሁኔታ አይኖርም። ወደ ጉዳይ ስገባልሽ በመጀመሪያ እዚሁ አካባቢ ነው የምትኖሪው? አዎ እዚሁ አካባቢ ነው። እዚሁ አካባቢ ነው የምትኖሪው? ከማን ጋር ነው የምትኖሪው? ከቤተሰቦች ጋር፣ ከእናትና ከአባቴ ጋር። ከእናትና ከአባትሽ ሌላ ሰው አለ? አይ የለም። ሌላ ልጅ የላቸውም ቤተሰቦችሽ? አይ ታናሽ ናት። እና ታናሽሽ እዚህ አትኖርም? አይ እዚህ ባለችው ነው ያለችው። የት ነው ያለችው? ሌላ ቦታ ነው የምትኖረው። ማለት ሌላ ቦታ ማለት በቃ ሌላ ቤተሰብ ጋር፣ ዘመድ ጋር። ለምን ሌላ ቦታ መኖሩ አስፈላጊ ሆነ? ምክንያቱ አንድ ላይ መኖር እንግዲህ አላውቅም። የቤተሰቦች ውሳኔ ነው እንግዲህ። የእነሱን ውሳኔ መቼም ልቃረን አልችልም። ቤተሰቦችሽ የወሰኑት ውሳኔ ነው። ስለዚህ አሁን እነሱን ነው እንጂ የተሻለ ነገር ብሎ ስላሰባል እንግዲህ ብዙም አላውቅም። እሺ እዚህ የምትኖሩበት ቤት ተከራይታችሁ ነው ወይስ የራሳችሁ ነው ወይስ እንዴት? በምን አይነት ሁኔታ ላይ? የራሳችን ነው። የራሳችሁ ማለት ገዝታችሁ ነው? አዎ። ኦኬ ምንድን ነው እየሰራሽ ያለሽው አንቺ አሁን? እኔ ስራ አልሰራም። ምን እያደረግሽ ነው የምትገኘው? ተማሪ ነኝ። ትምህርት ላይ ነው ያለሽው? ኦኬ ቤተሰቦችሽ በምን አይነት ስራ ነው የሚተዳደሩት? አባቴ ያው የመኪና የሆነ አክሲዮን አለው ማለት ነው። እና ያው እዛ ነው እንትን የሚለው። አክሲዮን ማለት በቃ እኔ ብዙም አይዲያው የለኝም። እና ያው እናቴንም ደግሞ እዛ ቢሮ ውስጥ እዛ ብቻ ያለበት ቦታ እዛ ነው አስቀጥሮ። ምንድን ነው እስኪ መኪና ማለት ምንድን ነው? የመኪና መገጣጠሚያ እዛ አክሲዮን ሼር ነገር ነው፣ እንደዛ ነገር ነው። ኦኬ መኪና መገጣጠሚያ ውስጥ ባለድርሻ ነው? አዎ ባለድርሻ ነገር ነው። እና ያው እናቴም እዛ ነው የምትሰራው። በምን አይነት ሙያ? እንጃ ብዙም አልኩ። እኔ እኮ ነገርኩህ። አሁንም መሄድ ደስ የማውቀውን ትንሽ ነው እንጂ እኮ ብዙ አላውቅም አልኩ። ግን እዛ ነው የሚሰሩት። ያው እንግዲህ በዛ ምክንያት አሪፍ ኑሮ እየኖሩ ያለ ነው። ኦኬ ጥሩ ኑሮ ነው እያኖራችሁ ያላችሁት ባብለ? በሚገባ። ኦኬ እሺ ሀና የምትባል ልጅ ታውቂያለሽ? ሀና? ኧረ አላውቅም። እርግጠኛ ነሽ? አዎ። ይኸውልሽ ስምሽ ማን ነበር? ራኬብ። ውሸት እየዋሸሽኝ ከሆነ ለምን ልዋሽ እችላለሁ? ይህንን ነገር ለሁሉም እኔ ጋር ቀርበው ከኔ ጋር ላወሩ ሰዎች በሙላ የምሰጠው ትልቁ እድል ነው።
እድሉ ምን እንደሆነ ታውቂያለሽ? የሰሩትን ነገር ያደረጉትን ነገር ሲጀምር ስለምን አላውቅም አልኩ አይደለ እንዴ? አዳምጪ፣ እንድታዳምጪኝ ይፈልጋል። ይህንን ነገር ለሁሉም ነው፣ እኔ ጋር ለሚቀርቡ ሰዎች ለሁሉም ነው እድል የምሰጣቸው። እድሉ ምንድን ነው? ያደረጉትን ያጠፉትን ነገር ቀድመው እንዲናገሩ ነው። ያደረጉትን ያጠፉትን ነገር ቀድመው እንዲናገሩ፣ ያ ደግሞ ከሚደርስባቸው ቅጣት ተመጣጣኝ የሆነውን ቅነሳ ያደርግላቸዋል። ያ ጥሩና መልካሙ መንገዴ ነው። ይሄ አይ ብለሽ ደግሞ ውሸቶችሽን እየጨማመርሽ የተለያዩ አይነት ነገራቶችን እያመጣሽ የምትቀጥይ ከሆነ አሁንም ሲመስለኝ እየተግባባን አይደለም። ማናት ሀና? የሁላ ማውራት እኮ የጠበቀብህ ማናት ሀና? በመጀመሪያ ሀናን ላሳይሽ። ለምን ታሳይኛለህ? ማናት አላልሽኝ? እሺ አሳይኝ፣ ችግር የለም። ሀና ማለት እቺ ነው፣ ጎረቤትሽ፣ የሰፈርሽ ልጅ። አላውቃትም። እኔ አብረሻት አላውቃትም። እኔ እዚህ ብዙ አልግባባ። እዚህ ሰፈር ስንት ጊዜያችሁ ነው ከመጣችሁ? 1-3 ወር ምናምን ይሆናል እዚህ ከመጣ። ስለዚህ ብዙ ሰው አልግባባም። እኔ በእርግጥ ሊኖር ይችላል እኮ ግን አላውቅም። እኔ እቺ ልጅ አይተሻትም? አታውቂም? አላውቅም። ከቤት ብዙ መውጣ ሰው አይደለሁም። እርግጠኛ ነሽ? አዎ በቃ ከቤት ትምህርት ቤት ነው፣ ከትምህርት ቤት ደግሞ ቤት ነው። ስለዚህ ብዙ ሰው አላውቅም ልልክ ነው እዚህ። እሺ እኔ ከዚህ በላይ እድል ልሰጥሽ አልችልም። በቃ ራስሽ ላይ በራስሽ እየወሰንሽ ነው ያለሽው። ሲቀጥል ደግሞ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። የዛትክብኝ ነው ማለት አልገባኝም። የዛትኩብሽ አይደለም፣ እንደዛማ ነው። እየዋሸሽኝ ከሆነ እያስጠነቀቅኩሽ። አላውቅም አልኩ አይደለ? በቃ ገና ከገባን አዲስ ነን እዚህ። ስለዚህ ብዙ ሰው አላውቅም እዚህ ሰፈር ማለት የምሰማ የምትረዳኝ አይነት ከሆነ ማለት ነው እኮ። እየተረዳሁሽ ነው በቻልኩት አቅም አንቺን ለመረዳት እየሞከርኩ ነው አይደለ? ማለት የማውቀው ልነግርሽ እየሞከርኩ ነው አይደለ? ስለዚህ ደግሞ ምን ያገናኘኛል ነው እዚህ ሰፈር? በቃ እኔ እንግዲህ ከቤት አልወጣም። ስለዚህ ከተረዳኝ እንግዲህ ሌላ ችግር የለውም እኮ አሁን ሁሉንም ነገር የምናየውና የምንከታተለው ይሆናል። ያንቺም እውነት ይወጣል፣ የኔም ውሸት ከሆነ የኔም ውሸት ይወጣል። ስለዚህ የምንቀጣይ የምወስድሽ ቦታ ይሆናል። ለምን እሄዳለሁ? ግዴታ መሄድ ስላለብሽ። ግዴታ ማለት እንደወስድ የሚያስገድደኝ ሰው ማንም ያለ ብዬ አላስብም። ህግ ያስገድድሻል። ግድ የለም ካልሆነ ወይ ለቤተሰቦች ደውዬ ማውራት ይችላል። ቤተሰቦችሽንም እኔም ስለምፈልጋቸው በአስቸኳይ እንዲመጡ እፈልጋለሁ እኮ። እኔ ለምንድን ነው ተነስተሽ ጃልኬን ቦታ ሁሉ ልሄድ አልችልም? ግዴታ ስለሆነ። እንደ ለምንድን ነው ግዴታ? ነው በማላውቀው ከዚህ በኋላ ይኸውልሽ ከአንቺ ጋር መዳረቅም መጨቃጨቅም አልፈልግም። ጭቅጭቆን የፈለግኩት ውድ ቤተሰቦቼ እኔ ከዚች ልጅ ጋር አሁን እንደዚህ በእንደዚህ አይነት ሰጣ ገባ ውስጥ መቀጠል አልፈልግም። ምክንያቱም እዛው አካባቢ ላይ ነው የምንገኘው። እዛው አካባቢ ላይ በህግ አካላቶቻችን ከጎናችን ሆኖ በሚሰሩት ሰዎች አማካኝነት አንድ ቦታ ላይ ተቀምጠን ነው የምንገኘው። ግዴታ እሷ ቅድሚያ ቃሏን መቀበል ስላለብን እና የተወሰነ ነገር እንድታወራ ስለፈለግኩኝ ነበረ። ይህንንም ነገር እንደተከታተላችሁት ነው። አሁን በመቀጠል እዛው ሰፈር አካባቢ ነው የምንገኘው። እንሄዳለን። እዛው ቤት ተመልሰን የምንሄድ ይሆናል። እስኪ እንግዲህ ደግሞ ምን ሊፈጠር እንደሚችል የምትከታተሉት እንዲሆን ነው። በቃ እኔ መገመትም አሁን እየከበደኝ ያለው ጭራሽ እንደማታውቃት ምንም አይታትም እንደማታውቅ ነው እያወራች ያለችው። እስኪ ወደዛ ቤት ደግሞ ሄደን ያለውን ነገር የምንከታተል ይሆናል። እስከዛው ሰዓት ድረስ አብራችሁ ስርዓትሽን ይዘሽ ቁጭ በይ። ምንድን ነው እያደረግሽ ያለሽ? ስርዓትሽን ይዘሽ ቁጭ በይ። እየሰማሽኝ ነው? በእንደዚህ አይነት መንገድ እንድንቀጥል አልፈልግም። እየሰማሽኝ ነው? ልጄን የት ነው ያደረግሻት?
ማናት ልጃችሁ? ምንድን ነው የምትሉት? ጓደኛሽን ነዋ። ማናት? ካሜራ እንግዲህ ውድ ቤተሰቦች ያው እዚህ ጋር እነሱን እዚህ ቤት ውስጥ አስቀምጠን የወጣንበት ምክንያት ትልቅ ዋነኛ ምክንያት አለን። ምክንያቱም እነሱን ብቻቸውን ጥለናቸው አይደለም ቤታቸው ውስጥም ጥለናቸው የወጣ ነው። የህግ አካላቶች ቤቱን እንዲጠብቁትና እነሱንም እዚሁ ቤት ውስጥ ሳይወጡ እንዲጠብቋቸው ነበር ያደረግነው። ያንንም ያደረግንበት ምክንያት ያው እነዚህ ሰዎች በገዛ አንደበታቸው የተናገሩት ወንጀል አለ። ለዛ ወንጀል ደግሞ ተጠያቂና ቅጣታቸውን ማግኘት የሚገባቸው ሰዎች ናቸው። ግን ደግሞ ለእኛ አመቺ ነው ብለን ባሰብነው መንገድ እዚህ ቤት ውስጥ እንዲቆዩና እሷንም በማታውቀው ሁኔታ ወደዚህ ቤት እንድትመጣ ነበር ያደረግነው። እስኪ የተወሰነ አላቅም እንጃ ማንነታቸውንም ጭራሽ ከነመፈጠራቸውም እማቃቸው አይነት ሰዎች አይደሉም እያለች ነው የምትገኘው። እኛን አታውቂን? አላውቃችሁም። ማሚ እያልሽ እዚህ ውለሽ ስታድሪ አታውቂኝ ነው የምኛ ያዝዬብሽ እንዳልሆነ እዚህ ቤት አብረሽ አልተኛሽም? ከልጅ ጋር አብረሽ አልበላሽም? አልጠጣሽም? እንደዚህ በይ ተብለሽ ነው? ማን ነው የሚለኝ? እኔ እኮ ልጅ አታውቂንም? እኛ አላውቃችሁም። በደንብ የኛ ልጅ አታውቂያትም? አብረሽ አልተጫወትሽ? ከልጅ ጋር እኮ አንድ መኝታ ላይ አብራችሁ ተኝታችኋል። ምንድን ነው ያስፈራሽ ነገር? ግልጹን ለመናገር ምንድን ነው የጨነቀሽ? ፍቀድልኝና ታዳጊ እኮ ነሽ። ፍቀድልኝና እንቅ አድርጌ ልግደላት። እንቅ ላድርጋት ፍቀድልኝና። አንቺ ካዲ ይኸውልሽ በእንደዚህ አይደለም እንዴ? አንዳንዴ እኮ እንደሚዋሽም ነገር እኮ ቅጥ አለው። ቆይ ይህ ነው ያረግሻል ልጄ? እዚህ አብራችሁ ስትራገጡ አይደል የምትሉት? 24 ሰዓት አልወድም። አንድ ነገር በጣም ደግነሱም ነግሬዋለሁ። ቆይ ተረጋጊ እንጂ። ቆይ አይደለም ቁጭ በይ። የነበረው ልጅ ከእሱ ጋር 3 ጓደኛሞች አልነበራችሁ? እኔ ማውቀው አቡሽ ነው አቡሽ ነው። እሱን ማታውቂው? እኔ ገና አዲስ ነን እኮ እዚህ። ለምኑ ነው አዲስ? በቃ አላውቅም። ለዚህ ቤት ነው አዲስ የሆንሽ? ማንንም አላውቅም። አላውቃችሁም አይደለም የሚጠቅምሽ ነገር ማለት ነው። ይኸውልሽ እኛ የሚጠቅመኝ ነገር አንቺ እዚህ እስክትደርሺ ማለት ነው በጸጥታ አካላቶች እኛ እዚህ ቁጭ ብለን ከቤት እንኳን መውጣት አልቻልንም። እኔ ችግር ነው እንዴ? አታፍሪም? እኔ ምን ላድርግ? ምንድን ነው ምን አድርጊ ነው የምትሉኝ? አታፍሪም ወይ? ምንድን ነው የማፍርበት? በእንደዚህ አይነት መንገድ የተጨቃጨቃችሁ እንዲሄድ አልፈልግም። እንደማመጥ ይኸውላችሁ እየሰማችሁኝ ነው። እኔ እዚህ ጋር ጊዜን አቃጥዬ የእናንተን ዝም ብሎ መዳረቅ ለመስማት አይደለም እዚህ ጋር የተቀመጥኩት። እቺ እኮ የበላችበትን እቺ እየነከሰች ነው። እቺ ውሻ ካዲ እኮ እኔ ቤተሰቦች ምን አያጠፋ ይኸውላችሁ እዚህ የምበላው እንዴ? የምትሰሙኝ ከሆነ ማለት እዚህ መቀመጥ አልፈልግም። የምትሰሙኝ ከሆነ እሷ እያለች ያለችው ያው መጣራት ያለበት ነገር ይጣራል። ማንም ስላለ እናንተም ስላላችሁ አምናቸዋለሁ ማለት አይደለም። እሷም ስላለች አምናታለሁ ማለት አይደለም። ሲቀጥል ደግሞ እሷ እኔ እዚህ ቤት እዚህ ሰፈር ከመጣሁኝ ገና 3 ወሬ ነው። ተይ እባክሽ 3 ወርሽ ነው? ኧረ ከጠፋሽ እዚህ ቤት መምጣት ከመጣሽ አንቺ ይኸውልሽ ከዚህ በኋላ ማለት ነው ይኸውልሽ ትሰሚኛለሽ? ከዚህ በኋላ ይኸውልሽ ስሚኝ፣ ከዚህ በኋላ እንደዚህ አይነት ነገር አደርጋለሁ ብትይ ቀና ብለሽኝ እንደዚህ አይነት ነገር አደርጋለሁ ብትይ እንደዚህ ይኸውልሽ አንቺ ላይ መጥፎ ውሳኔ ነው የምወስነው። ሰምተሽኛል አይደል? እሺ ማውራት እና መናገር ከቻልሽ በስነ ስርዓት አውሪ። ኧረ መብቱን ጥጋለው እንዴ? በአደባባይ እየካደች እኮ ነው። አንተም እኮ ቃቃጫዋ ታውቁ አይደለም የያዝ ነው አይደል እንዴ? ደበደቡ። እኔ ጋር ምን ልታደርጉ ነው ያመጣችሁት? በእንደዚህ አይነት እንዴ ይኸውላችሁ ማለት በቃ እኔን ተውኝ። እኔ አላውቃችሁም። ተውኝ እስኪ አሁን ዝም በሉ እናንተ እንዳታወሩ። እየሰማችሁ ነው አይደል? መግባባት አማርኛ እያወራሁት ያላት ዝም በሉ እስኪ። ያለውን ነገር እሷ ትናገር። ከዛ በኋላ ደግሞ እናንተ የምትሉትን ነገር በማስረጃ እና በመረጃ ማቅረብ ነው የእናንተ ፋንታ። አሁን ስለ እሷ ስለ ማንነቷና እዚህ ሰፈር እንዴት እንደመጣች ያለውን ሁኔታ ትንገራል።
ትንገራችሁ። ከዛ በኋላ እናንተ የአደባባይ ሚስጥር መሆኑን በማስረጃ ነው ልታሳዩ የሚገባው። የልጃችሁ ጓደኛ ስለመሆኗ ማስረጃ ፈልጋለሁ። ሲቀጥል ደግሞ እሷ የምትለው ነገር ውሸት ነው የምትሉ ከሆነ ለውሸቱ ማስረጃ ያስፈልገኛል። በማውራት አይደለም። እሷ የምትለው ሲጨፍሩ ሲሉ ቪዲዮ ሁላ ነበረኛ ሌላ ስልክ ስለቀየርኩ ነው እንጂ እንስማት እና እንቀጥላለን። እስኪ አሁን እነዚህ ሰዎችን አላቃቸውም እያልሽኝ ነው አይደል? ጭራሽ አታውቂያቸውም። በጣም ጥሩ። እሺ እስኪ እዚህ ሰፈር ከገባሽ ስንት ጊዜሽ ነው ያልሽ? 3 ወር ነው ያልኩህ አይደለ? እሺ ቤተሰቦችሽ በምን አይነት ሁኔታ ላይ ነው ያሉት? ነገርኩህ እኮ አንድ የመኪና ዕቃ አስመጪ ፓርትነር ናቸው። በቃ አንድ ላይ ነው እንትን የሚሉት። እኔ ምንም አንዴ እኮ እኔ እንድትነኩኝ አልፈልግም። ከዚህ በኋላ እየሰማሽ ነው አይደለ? በእውነት እንድትነኪኝ አልፈልግም። ከዚህ በኋላ ለመነሳት እና እሷ ላይ የሆነ ነገር አደርጋለሁ ብለሽ የምትሞክሪ ከዚህ በኋላ በቃ ዝም በይ እስኪ፣ ዝም በይ ቢያንስ እንስማት እስኪ ቀጥይሽ። ጉድ እኮ ነው። እና እዚህ ሰፈር ላይ ከምንም አይነት ሰው ጋር ግንኙነት እንደሌለሽ ነገር እኔ ከማንም ጋር ግን ለአንተ እኮ ቅድም አሰርቻለሁ አይደለ? ስለዚህ ደግሜ ማውራት አለብኝ ነው? አይ በእነሱ ፊት ያለው እየነገርኩ ነው። እኔ እዚህ ሰፈር ከገባሁ ገና 3 ወሬ ነው። ከማንም ጋር አልግባባም። ማንንም አይነት ሰፈርተኛውንም አታውቂም? ማንንም በቃ አልወጣም። ብዙ ወጣሁ፣ ትምህርት ቤት ገባሁ፣ ቤቴ ነው አለቀ። አሁን ቤተሰቦች የት ነው ያሉት? የሉም፣ ስራ ናቸው። ስራ ስንት ጊዜ ነው? መቼ ነው የሚመጡት? ላቅም በጨረሱበት ሰዓት ይመጡ ይሆናል። አሁን ሰሞን ትንሽ ቢዚ ስለሆኑ እየመጡም አይደለም፣ ለዛ ነው ያሉ። አዎ በጣም ጥሩ። እንግዲህ እያለች ያለችው ነገር ይሄንን ነው። አንዴ ፍቀድልኝ። በቃ እናንተ እንደዚህ ቤት ተብላሉ። አይ ቆይ አታውቃለህ። ፍቀድልኝ አንዴ፣ የሆነ ነገር አሳያለሁ። እኔ ለመደባደብ ምናምን አይደለም። ቁጭ በይ። ምንድን ነው የቱ ጋር ነው ያለው? ይኸውልሽ ስልኬን ስጠኝ። ሲቀጥል ስልኬን ስጠኝና ላሳይ። ስልክሽ እየተመረመረ ነው። መጣራት ያለበት ነገር እየተጣራ ነው ያለው። ችግር የለውም፣ እንዲመጣ ማድረግ እንችላለን። ጠፋች ያልክ ያልናትን ልጅና እሷ ያላቸውን ፎቶ ስልኳ ላይ ቢያንስ የኔ አዲስ ስለቀየርኩኝ ነው የእሷ ጋር ይኖራል በእርግጠኝነት። ሌላውን ቶ ስልኩ ላይ የማይገኝ እንዴ? ይኸው ጎረቤቶች እኮ አሉ። ከዚህ ውስጥ አንዱ ጋር ወጣ ብለህ ማለት ነው ትተዋወቃላችሁ፣ የሰፈር ነች ብለህ እኮ ማንም መጠየቅ ይችላል። ይሄ እኮ ተራ ነገር እኮ ሰው እንኳን ቢያንስ የሚዋሸው ነገር አይደለማ። እዚህ ሰፈር ኮንኩኝ እኮ መቼም ስወጣ ስገባ ሰው ላይ እንጂ ታራ እዚህ ቤት ስትገቢ ስትወጪ ሰው አይቶሽ አያውቅም። አላውቅም። ማንም ሊያውቅ ይችላል። ስልኳን አምጡልኝ እስኪ። ስልኳን አንድ አምጡ። እሱን እኔ ግን እኮ ብዙ የምነግርህ ነገር ስላለ ነው። አሁንም ደግሞ ደግማ መዋሸቷ ስለማይቀር እኔ አንደኛ ቅድም ነግሬያለሁ። የአካባቢው ሰው እዚህ አብረን ቤተሰቧ ይመጣል፣ እሷ ትመጣለች፣ እዚሁ ታድራለች፣ የእኛም ልጅ እዛ ታድራለች። አብሮ ጓደኛሞች ናቸው። ለአሁም ከነሱ ጋር ሌላ የሆነ ጎረምሳም እራሱ አለ። ያን ያህል ትልቅ ባትለው ከነሱ ጋር ጓደኛው ነው። ከዛ ውጪ ሁሉ ነገር ያወራችው ነገር በሙሉ ውሸት ነው። ሲጀመር እንደዚህ አይነት ድርጅትም ምንም ነገር የላቸውም። እና አሁን የምታወራ ነገር በሙሉ ውሸት ነው። አሁንም ከዚህ በኋላ የምታወራህም ነገር ጊዜ ማቃጠል ካልሆነ በስተቀር ወይ ደግሞ መረጃ መደበቅ ተፈልጎ ካልሆነ በስተቀር አንደኛ ቤተሰቦቼ የሉ እና ይኸውልህ፣ አንደኛ ስለ ስራ የሚያወራች ነገር ውሸት ነው። እኔ ለምን መዋሸት እንደፈለገ ቤተሰቦቿ ምን እንደሚሰሩ ታውቃለህ እንዴ? በደንብ ነው የማውቀው። እንዴ እዚሁ ነበሩ እኮ አሁን 3 ወር 4 ወር የምትልኩ ውሸት እኮ ነው። እኛ እኮ እዚህ መኖር ከጀመርን እኮ ረጅም ጊዜ ሆኖናል እኮ። እንዴ መቼም ዘለህ ባንዴ በዚህ በትንሽ ጊዜ ውስጥ እኛ ቤት እያደረች የኛ ልጅን ያህል ደግሞ ሰው ቤት እያሳደርክ እንደፈለክ የምትሆንበት ሰዓት አይደለም። ያን ያህል ካልተግባባ። ሁለተኛ ደረጃ የቤተሰቦቿ ስራ ገራዥ አስመጪ ላኪ ምናምን ያለች ስትቀባጥር የነበረው ውሸት ነው። አጠቃላይ ከገጠር እያመጣ ጥራጥሬ ነው እዚህ የሚሸጡት። ለወፍጮ ቤት ለተለያዩ አካላቶች ሄደው ያከፋፍላሉ። ስራቸው ራሱ መቀየሩን ለምን እንዳስፈለገ አልገባኝም። ከዛ ውጪ ደግሞ አላቃችሁም ብላ የምትክድበት ኬዝ ደግሞ እንደሚመስለኝ ያው ልጅ ስለሆነች እንዲህ በይ ተብላ ወይ ደግሞ ቅድም ካወራው አንፃር የሆነ ሹክሹክታ ደርሷቸው ካልሆነ በስተቀር ያልተፈጠረ ነገር እንደተፈጠረ አድርገው ወይ በሌላ ነገር ውስጥ ወይ የኛን ስም ለማጥፋት ካልሆነ በስተቀር ከነሱ ጋር ያጋጠመን ነገር የለም። አብሬ ይበላሉ፣ አብሬ ይጠጣሉ፣ አብሬ ይጫወታሉ። ሰው መካዱ ለምንድን ነው ያስፈልገው? እና አሁን የምታወራቸው ነገሮች አይገናኙም።
ሁለተኛ ቤተሰብ የለም የምትላቸው እስከዛሬ ነበሩ። ታዲያ ከዚህ በላይ መረጃ እስኪ እንደውም ስትግድ እንደሆነ እናያለን። እንግዲህ ያየው ነው። አብሮ ተቃቅፈው እየተነሱ የተለያየ ቦታ ላይ እየሄዱ ነው። ምን ስልክ ቢያይኖር ራሷ ስልክ ላይ ራሱ ማየት ትችላለህ። ስለነዚህ ፎቶዎች ደግሞ እስኪ መልስ የምትመልሽልኝ መልስ ይኖራል? እነሱን አስወጣችሁና እኔ መንገድ ራይልሽ ወጣ ደግሞ ለምን እንውጣው? እኛ ለምን ነው የምንወጣው? ለአንተ ለብቻ ላውራክ ምንድን ነው እኮ ማውራት ያለብኝ ለአንተ ነው የምንወጣው። ለምን ነው የምንወጣው? ወይ ልቀቂያት አንቺ ትግያው አንቺ ምን አስወርሽሽ? ቆይ አይደለም ምንድን ነው የምትነግሪው? ከዚህ በላይ አንዴ አስወጡልኝ፣ ሁለቱንም አስወጡ። ሲቀጥል እኔ መጀመሪያ ነግሬሽ ነበርኩ፣ አትዋሽኝ። መዋሸት አንቺን ነው የሚጎዳሽ። እየዋሸሽ ቤትሽ ቁጥር አንቺ ነሽ ራስሽ ላይ ችግር እያመጣሽ የምትሄጂው። ይህንን ነገር እየነገርኩሽ ነበር። ለምን እንደዚህ ታደርጊያለሽ? እኔ አሁንም አይመለከተኝም። እኔ ችግር በፈጠርሽ ቁጥር እያንዳንዱ ነገራቶች በካሜራ ሪከርድ እየተደረገ ነው ያለው። ድምፅሽም እየተቀዳ ነው ያለው። ምንድን ነው እውነቱ? ሁሉም ነገር በቃ ልክ ናችሁ። ሰው ማለት እዚህ ቤት በልቻለሁ፣ ጠጥቻለሁ። ሀናን ብትሆን ጓደኛዬ ናት። ቅድም የዋሸሁበት ምክንያት ስለፈራሁ ነው። በቃ ምክንያት አለኝ ሁሉም ነገር ላይ ገባክ? ግን በቃ እነሱ ልክ ናቸው። አዎ ቅድም እንዳለ የነገርኩህ ነገሮች ልክ አይደሉም፣ ውሸት ናቸው። ውሸት ናቸው ማለት ምን ማለት ነው? እንዳለ ቅድም የነገርኩህ ቤተሰቦቼ እንደዚህ ነው የሚያደርጉት፣ እንዲህ ነው የሚሰሩ ያልኩት ተቃራኒ ነው ሁሉም ነገር። ቤተሰቦችሽ ልክ እሱም ልጁም እንዳለው የተለያዩ እህሎችን ነው የሚያስመጡት ወደዚህ? አዎ እህል እያመጡ ለወፍጮ ቤቶች ምናምን እያከፋፈሉ ነው ኑሯችንን እነሱ እንትን የሚሉልን ማለት ነው። እንዳልኩት ደግሞ እዚህ ሰፈር ከገባን ትንሽ ቆየት ብለናል እና ሀና ደግሞ በቃ ጓደኛዬ ናት፣ የልጅነት ጓደኛዬ ማለት ነው። ብዙ አለ መዋሸትሽ ምንም አልዋሽም። ለምን ዋሸሽ? በቃ እኔ ሁላ ደረጃ ይደርሳል ብዬ አላሰብኩም። ነገሩን በቀላል የተወኩት መስሎኝ ነው። የዚህን ያህል ማምረራችሁ ታመጣላችሁ ብዬ ስላላሰብኩት ነው። ማምረር ማለት ምን ማለት እንደሆነ ግን ይገባሻል? በቃ በእናትህ ከዚህ በላይ እንደዚህ አትበል። ምን እንድልሽ ነው የምትፈልጊው? አውቃለሁ እኮ አጥፍቻለሁ፣ ግን ደግሞ ለሁሉም የራሴ የሆነ ምክንያት ስላለኝ ነው አይደለ? በቃ እኔ ሁሉን ነገር እነግርካለሁ። እነሱ በቃ እኔ አሁን የምታዳምጠኝ ከሆነ አዳምጠኝ። ሰማኝ አይደለ? እሺ ለምንድን ነው የዋሸሽኝ? ለምንድን ነው እንደዚህ ያደረግሽው? የዋሸሁበትን አሁን ዋናውን ምክንያት ልንገርክና የዋሸሁበትን ምክንያት እንግዲህ ይገባክ ይሆናል። ንገሪኝ። የሚገባኝንና የማይገባኝን እኔ የማውቀው። ይኸውልህ በቃ ቤተሰቦቿ የሀና ቤተሰቦች እንዳሉ ሀና የልጅነት ጓደኛዬ ናት፣ አብሮ አደጌም ናት። ገባ? እዚህ አብረን አድረን በቃ እዚህ ቤት ነው ሁሉ ነገራችን። እኛ ጋር ማለት በቃ እንደ ጓደኛ ሲሆን በጣም ቅርበት ያለው እንደ እህት በቃ ከዛም ብዙ ማያንስ ነው ያለን ልጆች። በቃ በልጅነታችን ብዙ ነገር ያሳለፍን ልጆች ነን። ግን በቃ ይሄ ሀና የጠፋች ሰሙን ላይም ልክ እንዳሉት በቃ ከኔ ጋር ነበረች። ገባዩላ ሀሳብ ደግሞ በቃ እኔ ያምጡትን ቤተሰቦች የነገሩኝን እና አድርጊ ያሉኝ ነው። እንዴት ነው የጠፋችው? የጠፋችበትን ቀን በደንብ አስታውሺ። እንዴት ነው የጠፋችው? ይኸውልህ የጠፋችው ብዙ በቃ ፕሮግራም አለ ምናምን ብዬ እኔ ነኝ የነገርኳት። ገባ? የምን ፕሮግራም እኮ ልጭልህ ስማኛ። ፕሮግራም ስላለ ቤተሰቦቿ ደግሞ ከኔ ጋር ከሆነች ያው ስለሚያውቁኝ እኔ ጋር እምነት ስላላችሁ የትም ቦታ ብንሄድ እሺ ነው የሚሉን፣ ይፈቅዱልናል። የኔም ቤተሰቦች እንደዛ ማለት ነው። ስለዚህ የጠፋችበት ቀን ላይ ፕሮግራም አለ ብዬ እንድንወጣ ምናምን ቤተሰቦቿን አሳመኘ። እኔ ነኝ ይዣት የሄድኩት። በቃ ቦታውን በእርግጥ ከዚህ በፊት ሄጄበትም አይቼውም አላውቅም።
ግን በቃ አድርጌ የተባልኩትን ነው። ከዛስ ይዣት ሄድኩኝ። የዛ በቃ ቦታ ላይ ስንደርስ እንደታሰበው ፕሮግራም ወይ ደግሞ ድግስ ምናምን ሲያል በቃ በመኪና ሰዎች እዛ እየጠበቁ ነበር። ስለዚህ በቃ አሳልፌ መስጠት ስላለብኝ ለእነሱ ሰጥቻት ተመለስኩ። ይህን ሁሉ ነገር ማነው ሲያደርግ ነበር? በቃ እኔ ነገርኩ ይሁላ ነገር ከመጀመሪያው ነገር ቤተሰቦቼ እንዴት እንደሆነ አላውቅም፣ ይሄን ሀሳብ ለእኔ ነገሩኝ የማሳገቱን። አዎ። ስለዚህ በቃ ያው ቤተሰቦቼ አንድ ነገር ሲነግሩ ደግሞ የሆነ ምክንያት ይኖራል። በቃ በመጥፎ ይሆናል ብዬ ሳላሰብኩን አላውቅም። ሰው ማሳገት ይህን ያህል ጥሩ ነው ብለሽ ነው እንዴ? ነው አይደለም። ስማኝ ማለት በቃ ቤተሰቦችን እኔ ሀና ከቤተሰቦቼ አበልጥብኝም እንደ እውነቱ ከሆነ የወለዱኝ ለዚህ ያደረጉ እንጂ ሀና አይደለችም። ስለዚህ ቤተሰቦቼ ምንም አድርጊ ብሉኝ በቃ ልክ ስለሚሆኑ ምንም አድርጊ ያሉኝ እናድርግ የምችለው ገባክ? በቃ የሆነ ጊዜ ላይ ቤት ቁጭ ብለን አባቴ መጣ ስለ ሀና ማሳገት መታገት ምናምን በቃ ሀሳብ አመጣ። ስለዚህ ይሄ ደግሞ ለእኛ የሚጠቅመን ነገር ስለሆነ እንደዛ መስሏቸው ስለታያቸው ቤተሰቦችም ለኑሯችንም ለእነሱም ጥሩ ነገር ስለሚሆን በቃ ይሄን ሀሳብ አመጡልኝ። ሳልወድ የሚሆኑ ግዴታ ስለሆነ ተቀበልኩኝ። ስለዚህ በቃ ሀናን አሳልፌ የሰጠሁት ቤተሰቦችሽ ናቸው ይህን ሁሉ ነገር እንድታደርግ ያደረጉሽ? አዎ። ለማን ይሰጥ ማንጋት ሂድ ማውቀው ነገር የለም። ብቻ በቃ አድርጌ የተባልኩትን አምጫት አሉኝ። እዚህ ቦታ አድርሻታለሁ። እሺ ብዬ ያደረስኩኝ። የእኔ ኃላፊነት የነበረው ይሄ ነው። የዛችን ቀን የነበረችው ነገር ብቻ ናት። ቤተሰቦችሽ የት ነው ያሉት? አሁን ላይ የት እንዳሉ አላውቅም። በእውነት እየዋሸሁ አይደለም። የት እንዳሉ አላውቅም። በቃ እኔ አሁን የማውቀው እነሱ እኔና እነሱ ከተለያየን በእንሰራቀን እንደዚህ ሆነናል። በስልክ ብቻ ነው የማገኛቸው። ማለት በቃ እነሱ ሲፈልጉ ብቻ ነው የሚደውሉልኝ እንጂ እኔ ስደውል ስልካቸው መልሼ ስደውል አይሰራም። ይደውሉልኛል። በቃ የመጣ ሰው አለ ወይ በቃ የተፈጠረ ነገር የቀን ውሎ ማለት በቀን አንዳንዴ ሲሆን ሁለቴም ሶስቴም ይደውላሉ። ግን በዛሽ ማለት የተፈጠረ ነገር ካለ ወይ ለመጠየቅ ነው የሚደውሉልኝ እንጂ ካገኟችሁ ብለን ሰራቅ ምናምን ይሆነኛል። የት እንደሄዱ አላውቅም። ለምንስ ሀና እንድትታገት እንደፈለጉም አታውቂም? እኔ ምንም ማውቀው ነገር የለም አልኩ። በቃ እኔ ማውቀው እነሱ ከቤት ፕሮግራም አለ ብዬ እንዳስወጣትና እዛ ቦታ ላይ እንደደርሳት ብቻ ነው። ገባ? ሁላ ነገር ብቻ ነው ላውቅ የምችለው። ሌላ በተረፈ ምንም ማውቀው ነገር የለም። አሁን ያልኩ ስለ ካምፓኒው ምን ስለምኑ ራሱ እንኳን እነሱ የነገሩኝን ያስጠኑኝን የነገርኩ ገባ? እነሱ አርጊ እንደዚህ በይ ማንም ቢመጣ ይሄንን በይ ስላሉኝ ብቻ ነው። ሌላም በተረፈ ደግሞ መተው እንኳን ስለኛ ብንጠይቅ ምንም የምታውቂው ነገር እንደሌለ ተናገሪ። ሁላ ነገር በቃ እነሱ ነው ወደ ማንዛዛትም አይሆንብኝ። ይህን ሁሉ የነገሩኝ እነሱ ናቸው። በጣም አሪፍ። አሁን በአስቸኳይ ወደ እነሱ መኖሪያ ቤት ትሄዱና እያንዳንዱን ቦታ እንዲፈተሽ ይፈልጋሉ። እያንዳንዱ ቤት እዛው አካባቢ ላይም ደግሞ ያሉትን ሰዎች ጎረቤትም የሚባሉትን ከሁሉም ቃል እንድትሰበስቡልኝ ይፈልጋሉ። ሁላችሁ ምን አይነት ነገር እየሰሩ እንደሆነ እና አብርሃም በአሁኑ ሰዓት ላይ ለማወቅ ለመገመትም የሚከብድ ነው። ግን ደግሞ ያው ጊዜ ይፈጃል እንጂ ሁሉንም ነገር የምንደርስበት ነው የሚሆነው። በእርግጥ ከዚህ በላይ እዚህ ቦታ ላይ ቁጭ ብዬ ጊዜ ማቃጠል አልፈልግም። ብዙ ስራዎች መስራት ያለብኝ ነገራቶች ይኖራል። እኔም ወጥቼ ሰፈርተኛውን ማነጋገር ይኖርብኛል። ከሰፈርተኞቹ የምሰበሰበው ሀሳቦች ይኖራሉ። ያንን ነገር ማድረግ ይኖርብኛል። ለጊዜው ግን እዚህ ጋር ከእሷ ጋር ያለኝ ቆይታ ለጊዜው እንዲቆም ያው ግድ ነው እና አላቅም ምን ማለት እንዳለብኝ። እስኪ ነገራቶችን ደግሞ አይተን መረጃዎችን ሰብስበን ደግሞ ምንመጣ ተመልሰን ምንገናኝ ይሆናል። ያው ሁልጊዜም እንደምላችሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ እባካችሁ ሰብስክራይብ ማድረጋችሁን አትርሱ።
ይህ ቪዲዮ ደግሞ ለብዙ ሰው መድረስ አለበትና እባካችሁ ላይክ እና ሼር አድርጋችሁ ለብዙ ሰው እንዲደርስ አድርጉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።